السلام عليكم ورحمة الله وبركاته. هنا رمضان እንግዲህ ታቆታላችሁ በዚህ ቤት ቪዲዮ ሰርቼ ነበር። የ14 ዓመት ልጅ ሸይማን ህፃን ልጅን ሱቅ ስትሄድ ደፍሯት እንግዲህ አሁን ፍርድ ቤት ያው ቀርቦ ዳኛው እንግዲህ በሁለተኛው ዙር ላይ ነው ዳኛው ያቀበ ህጉ አሁን ይሄ ልጅ እችን ህፃን ወደ ሱቅ እናቷ ልካ ስትሄድ ጨለማ ቦታ ላይ በአሰቃቂ ሁኔታ ደፍሮ አይኗን ወቅቶ ስለዚህ የሞት ፍርድ ተሰቅሎ እንዲገደል እያለ ለዳኛው እንግዲህ እየተናገረ ነው። እንደምታዩት እናትየውም እዛው ፍርድ ቤት ውስጥ አለች ልጅቷም እና ዳኛውም እንግዲህ የሚፈርደው በሱ ላይ የሞት ፍርድ ነው። ታንቆ እንዲገደል ፈርዶበት እናትየው ደግሞ እንግዲህ በደስታ እንደምታዩት አልሐምዱሊላህ የልጅ አባት በህይወት አለ ዳኛው ብላ ይኸው ስጁድ እየሰገደች ዳኛው እንደዚህ በቶሎ በሁለተኛው እንትን የሞት ፍርድ ይፈርድበታል ብዬ አልጠበቅኩም። እየጠየቋት ነው በተሰጠው ፍርድ እንዲህ ደስተኛ ነች ብለህ ስትጠየቅ እንግዲህ የመለሰችው መልስ ይሄ ነው። ይሄ አረመኔ እንግዲህ ያችን ህፃን እንደዛ በሚያስጠላ ሁኔታ በሰቀቃይ አይኗን ወቅቶ እንደዛ ደፍሯት ዛሬ ላይ ግን የሞት ፍርድ ተፈርዶበት ተሰቅሎ እንዲገደል ታዟል። አልሐምዱሊላህ በጣም ደስ የሚል ነገር ነው። እናትየውም ለዚህ ነው ለአላህ ስጁድ ሰግዳ አላህን እያመሰገነች ነው። የልጅ አባት በህይወት እንዳለ ነው የሚታየኝ፣ የልጅ አባት በህይወት አለ እያለች በደስታ ለምን ሀቋን የልጇን ስላገኘች ይሄን አረመኔ ተሰቅሎ ይገደልኝ እያለች ነበር። ይኸው ተሰቅሎ እንዲገደል ታዘዘ ማለት ነው። መች ነው እንደዚህ አይነት ህጎች እኛ ሀገር ላይ የምናየው? ህፃን ፌቨርን ታስታውሳላችሁ? ስንት ህፃኖች አሉ ልክ እንደዚች እንደ ሸይማ ተደፍረው በሚያሰቃይ ሁኔታ የተገደሉ ስንት አሉ። ልክ ይህን ህግ ደግሞ እኛም ሀገር ላይ እንደዚህ እንደነዚህ አይነት አረመኔዎችን ህፃን የሚደፍሩ ህፃናትን የሚያሰቃዩ ልክ እንደዚህ አይነት ፍርድ ተፈርዶባቸው ማየት መስማት እንፈልጋለን። የፌቨን ገዳይ እስካሁን ድረስ እስር ቤት ቁጭ ብሎ መንግስት እየቀለበው ነው ያለው አይደል? መች ነው እንደዚህ አይነት ፍርድ የሚፈረድባቸው እኛ ሀገር ላይ? እና ወላሂ እኔ ይህች ልጅ ሀቋን ስላገኘች በጣም ነው ደስ ያለኝ። አልሐምዱሊላህ ኢንሻአላህ ነገም የፌቨንም የሌሎቹም የነሱም ሀቅ ልክ እንደዚህ ይወጣል ቢዝኒላህ ተዓላ። ቪዲዮን ሼር አድርጉት፣ ሀሳባችሁን በኮሜንት አስቀምጡልኝ። ለቸገረኝ ከወንድ ጋር ተኛለሁ አለች አይደለ? ያንን ነው ማውቀው። ናይጄሪያ የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ኦ ብላ ካልገደል ካልፈለግ ፖሊስ ካልጠራው ብላ እየጮኸች ነበረ። ከዛ ማን ነው የሚጮኸው ብዬ ተነሳውኝ ስወጣ ናይጄሪያዋ እየተንቀጠቀጠች ነው፣ እያበደች ነው፣ ኩሽና እየደበደበች ነው። ምን ተፈጠረ ሲባል የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስቶ ሚስቱን ቀጥቀጥ። ከዛ የጮኸች ደግሞ ናይጄሪያ እሷን ካልገደልኩ አለች። ልደትን ሌሊት ነው ያ ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም ተናግሬያታለሁ መክሬያታለሁ። ከዛ በኋላ ልደት ይሄንን ነገር አድርገሻል ስላት አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው ሳይ አትፎግርኝ እኔ የገጠር ልጅ አይደለሁም በቃ ይሄ ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላውቅም በቃ ያንን ነው። ያን ደግሞ ይሄው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። ናይጄሪያውን ብቻ ነው ማውቀው ሳርዬ ሌላ ነገር አላውቅም። ቆይ ጥያቄ ልጠይቅሽ ምስር አንቺንም ልጠይቅሽ። አሁን እዚህ ጋር ማንቺ ጋር ማለት ነው ማጥራት የምፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች። ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ሁሉም ያልፋል። አልተኛው ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ ማሬ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁል ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ። ያለሽበት አሁን መምጣት እችላለሁ። ቆይ እናንተ በመጮህ ነው የምታምኑ ጋይስ?
ብትጮሃላችሁ በመጮህ ነው የምታምኑት ወይ ሌላ ቤት ተጋይ ነው? እኔ ልበትናችሁ ነው። ቆይ ጥያቄ ቅድም ተኝቻለሁኝ እየተኛው ነው ብር ማመጣው እሷ ሽጣይ ነው ብላለች አላለችም? ኮሜንታተሮች ወይስ ሚስ አንደርስታንዲንግ አለ? እና ያልሽው ታዲያ ከሌላ ወንድ ጋር ነው ውዴ? ሌላ ወንድ ነው እሱ ጋር አላደረኩኝም። ፎቶ ነው ሌላ ወንድ ነው። ፎቶ አለሽ ፎቶ አለሽ ከሰውየው ጋር እንዲህ ብለሽ ፎቶ አለሽ። ልደት ቆይ አንዴ ልደት ይሄንን ነገር ለምን አደረግሽ? ያውም ሌላ ሩቅ ቦታ ያለ ሰው ቢሆን አዎ እንዴት እንደዚህ አይነት ነገር ታያለሽ? ይሄው ልጄን ነው የምልሽ። እኔ ለማንም በልጄ አልልም። እኔ ፊናልሽ አይደለም። ቆይ ልደት ማሬ ልደት አንቺ የተኛሽው ከሌላ ወንድ ጋር ነው ታወራው በኋላ አውሩ እሺ። ሌላ ወንድ ጋር ነው እሺ። ፈይስል አይደለም እንግባባ። አሁን እሷ እያለች አለችው ልደት እያለች አለችው የተኛሁት ሌላ ወንድ ጋር እንጂ ናይጄሪያው ጋር አልተኛሁም ነው የምትለው። ኦኬ እሺ። ይኸውልሽ ፎቶ አለ ከናይጄሪያው ጋር ሳርዬ። ይሄው ራሷን ትናገራለች። ምን እያረጉ ያኔ ፎቶ ሰልፊ ትነሳና እሷ መሰለችኝ ስልሽ ሴትዮዋ የባሌ ስልክ እጄ ላይ ነበረ ልደት በስልኳ ላከች ነው የምትለው ፎቶን። ይሄው የፊቷ ላይ ነው ማወራው። እኔ ቲናንም አላግዝም እሷንም አላግዝም። ከዛ ልደት ነች አው ሄድኩኝ። እነሱ ቲና ቤካ ኩሽና ሆነው ናይጄሪያን ሲያረጋጉ እኔ ተነስቼ መኝታ ቤት ገባሁኝና ልደት ለምንድነው ከሰው ባልጋ ያው ፊት ለፊትሽ ካለ ሴትዮ ባልጋ ከናይጄሪያ ባልጋ ለምን ተኛሽ? ወይ ሙልጭ አድርጌ ሰደብኳት ልደትን። ኧረ ልጄን ይንሳኝ ይሄ ሊፍት ውስጥ ነው የተነሳሁት ብላ አለችኝ። እኔ ልደትዬ እንጂ አልተኛውም አለችሽ። እንደዛ ስትለኝ እኔ የገጠር ልጅ ወይም እንደዚህ ገና የወጣው አይደለሁም። እኔም የከተማ ልጅ ነኝ። እኔን እንዳትሸውጂ ብያት በማግስቱ የእህትነቴን ተቆጥጫት ከማንም ወንድ ጋር አትሂጂ፣ ለልጅሽ ታስፈልጊያለሽ፣ ገንዘብ በአፍንጫሽ ይውጣ፣ እግዚአብሔር ትናገር። እዚህ ሀገር ውጭ ሀገር ነው ብለሽ ከሆነ HIV ያለው እዚህ ሀገር ነው። የዚህ ሀገር ሚስጥር ስለማይወጣ ነው። እንዴት ነው አንቺ የልጅ እናት ሆነሽ ሰርተሽ ማግኘት እየቻልሽ ካገኛሽው ሰው ጋር ለምን ትጋደሚያለሽ? በጣም ጮኩባት። በጣም በቃ እኔ እግዚአብሔርን በህይወቴ ሰው ተጸይፌ አላውቅም። ናይጄሪያው ራሱ ስታዩ እንትን ነው እንዴት እንደዚህ ታረጊያለሽ ብዬ ልደትን ተቆጣኋት። ሁለተኛ እንደዚህ አይነት ነገር እንዳታረጊ፣ እንዴት እንደዚህ አይነት ከማንም ጋር በቃ አትሂጂ ስር ያልኳት ይኸው ትናገር ለክሯ። አንቺ ፎቶውን አይተሽዋል? ምስል አዎ ፎቶውን አይቼ እኮ ነው ሊፍት ውስጥ ነው ያለችው። ጌታ የሊፍት ውስጥ አይደለም፣ የሊፍት ውስጥ አይደለም አይደለም ሊፍት ውስጥ ቢሆን ሊፍቱ መስታወት አለው ምን አለው ካለ ላኪላለ ሳሪ። እንግዲህ እኔ ተሳስቼ ከሆነ አለ ልደት ፎቶ አለ አንቺ ጋር። እሺ አሁን ቆይ ችግር የለም። አሁን ጥያቄ ምን እንደሆነ ታውቂያለሽ? እሷ ተኛች፣ ይሄ ነገር እሷ አልተኛችም። ኢትስ ኦኬ ኖርማሊ አለፈ፣ በቃ አለፈ። ምስር ግን እሷ ልደት እሺ ቆይ ጥያቄ ልጠይቅሽ። አሁን አንቺ ልደት እዛ ቤት እየሰራች ከወንድ ጋር እያደረች ገንዘብ እንደምታመጣ ታውቂ ነበረ? ምግብ እንደምትገዛ ለቲና ታውቂያለሽ? ማሬ ከመዳም ቤት ቦታ የአንድ ቀንም ስራ ወጥቼ ነው የምመጣው የኔ ውድ። እኔ አልተቀመጥኩም። እኔ ሌላ ነገር ማውቀው ነገር የለም። ከዛ ወዲያውኑ ይሄን ስራ ገባው እመላለስ ጀመረ። እኔ ያ በናይጄሪያ ነው ያየዋት። አንድ ቀን ደግሞ ለባብሳ እውነት ነው ቲና ቤት ፓርታይም ትሰራለች፣ ፉል ፓርታይም ነበረች እሷ። ከዛ ወጣች። የት ሄደሽ ነው አልኳት። የት ሄደሽ ነው የመጣሽው ምናምን እንትን ስትለኝ ያንኑ ምክሬን ተናገርኳት። ከዛ በኋላ እኔ ማውቀው ሌላ ታሪክ የለም። ከዛ በተረፈ ምንም ነገር ያቺን የናይጄሪያዋን ነው። ከዛ እዚህ ደግሞ ስራ ቦታ ሆኜ ልደት ጠፋች ፖሊስ ይዟት ይሁን እንዴ ብላ ተጨንቃ ለእኔ ደወለችልኝ። አንድ ቀን ቲና ቤት ውስጥ አጣዋት፣ አንቺ ጋር አለች ወይ ልደት ጠፋች ፖሊስ ይዟት ይሁን ምናምን ቦታ ማታቅም ብላ ተጨናንቃ ስደውልልኝ እኔ አልመጣውም ስራ ቦታዬ ነው የዋልኩትኝ አልመጣውም አልኩ። እንደውም ከዛ በኋላ እዚሁ ማደር ጀመርኩኝና ጠቅልዬ መጣውኝ። በቃ እኔ ማጋው ኦንሊ የናይጄሪያዋን ነው። አንድ ቀን ደግሞ የት ሄደሽ ነው ከማንም ጋር ዝም ብለሽ አትሂጂ። ልደት ራሷ ይሄ ሰውዬ የሚጠቅም ይመስልሻል ስትይ ከማንም ግማታን ፓኪስታኒ ጋር ዝም ብለሽ አትጋደሚ፣ ወይ ህይወትሽን አይቀይሩ ወይ እንትን አይሉም ብዬ የእህትነቴን መክሪያት ተቆጥቻት ትሰማለች። እሺ ያለችኝ። ከዛ በተረፈ ሌላ ታሪክ እኔ ማውቀውም ነገር የለም። ቲና ብር ትውሰድባት ምን ታርግ የሰማሁት ነገር የለም። እሺ አው ቆይ ቲና ዘነበች ካላት የሚበላው